ስለ እውነት የምንመሰክርላት ግን ለቤተ ክርስቲያን በመስሪያ ቤታችን ነው። ባለንበት በየቢሮአችን በየምንሰራበት በየአደባባዩ ቤተ ክርስቲያን ስትነቀፍ የእድገት ጸርና ስትባል ለእድገት አትሆንም ስትባል እንዴ ታሪኳ እኮ ጥንታዊ ነው፣ የሷ ስራ እኮ ነው መሰረቱ፣ አሁንስ ቢሆን ከሷ የተሻለ ስልጣኔ ያመጣን ወይ ብለን ልንመሰክር ይገባል። ክርስቶስን እንደ ሩቅ ብእሲ እንደ ፍጡር ሲቆጥሩ አይደለም የሞተልኝ አዳነኝ ክርስቶስ ነው ልንል ይገባል። እንዲህ ብለን ልንመሰክር ያስገባል። ክርስትናችን ማይተባችን በደስታችንም በመከራችንም በሐዘናችንም በደስታ በሁሉም ጊዜ ልናሳይ ያስፈልጋል። አንዳንድ ጊዜ መከራ ሲመጣ ማተብ እንቆርጣለን፣ ደስታም ሲመታ ማተብ እንቆርጣለን። ምን አይነት አለመታደል እንደሆነ አሁን አንዳንድ ሙሽሮች ሲዳሩ አንገታቸውን ማተብ ያሳጡታል። እና በእውነቱ አሁን እነዚህ ሰዎች አሁን በእውነት ምን ማለታቸው ነው ብትሉኝ ታማኝ አይደለሁም ማለታቸው ነው ለትዳር አጋራቸው። ምክንያቱም ማተበኛ ማለት መታመን አይደል እንዴ? ስለዚህ ማተበ ፈት የሆነ ባለትዳር ምንድነው የሚሆነው? ማተብ የለሽ። ማተብ የለሽ ደግሞ ምንድነው? በቃሉ የማይታመን። ለዚያ እኮ ነው በሳምንቱ ደግሞ ከሌላ ጋር ቁሞ የምታየው። በዚያ እኮ ነው መስቀሉ ቀለበቱን እያወለቀ ጭፈራ ቤት እንትን ቤት የሚያመሸው ስንት መሰላችሁ? ማታ ማታ ቀለበቱን አውልቆ እንዳልሆነ ሲሆን ሲበላሽ የምታድር ስንቶቹ መሰላችሁ? ቃል ኪዳን የላቸውማ፣ ማተብ የላቸውማ። ማተባቸውን ፈተው ነው የጀመሩት። ደግሞ እንዲሁ በሐዘናችን ሰው ሲሞት የሆነ ነገር ሲሆን ማተብ እንቆርጣለን። ለምንድን ነው እንዴ? ለምንድን ነው የኔ ያመጣህብኝ ከዚህ በኋላ ትቻለሁ ማለት እኮ ነው። ማተብ መቁረጥ ማለት ጥሩ አይደለም እኮ። ቃል ኪዳኔን አፍርሻለሁ ማለት እኮ ነው። እና ሰው ላይ ሞት ተፈጥሯል እንዴ? ማተብ የምንቆርጠው ለምንድን ነው? ስለዚህ በደስታም ጊዜ ይሁን በሐዘን በነገስታቱም ፊት ይሁን በድሃዎቹ ፊት በየትኛውም አጋጣሚ እንጀራችንም ይወሰድ አካላችን ይቆረጥ ስለ እውነት መኖር አለብን። ስለ ቤተ ክርስቲያን ስለ ሃይማኖታችን ልንመሰክር ስለ ክርስቶስ ልንናገር ይገባል።